የዛሬው ነጥባችን እጅግ አስፈላጊ የሆነ ክፍል ነው። በኮላጅን የበለጸጉ ምግቦች በመጀመሪያ የምናነሳው ታይፕ 1 የሚባለው ኮላጅን ነው። ለቆዳችን መሸብሸብና ማርጀት ማለት ነው። በአንደኛ ላይ እጅግ ኮላጅን ታይፕ 1 ሪች የሆነው በጣም በዚህ የበለጸገው የአሳ ቆዳ ነው። ብዙ ጊዜ እንግዲህ አሳ ስንበላ ቆዳውን ገፋ እናረግና ስጋውን ነው የምንበላው። የአሳ ስጋ ያን ያህል እንደምናስበው ብዙ ኮላጅን የለውም። ሞር ፋት ነው ያለው፣ ስብ ነው ያለው። የአሳ ቆዳ ግን ታይፕ 1 የሚባለው ኮላጅን በጣም በብዛት አለው። የኛም ቆዳ 90% ታይፕ 1 ኮላጅን። ቆዳ የሆኑ ነገሮች የላምም ይሁን የበሬም ይሁን የዶሮም ይሁን የአሳም ይሁን ቆዳ የሆኑ ነገሮች ሞር ኮላጅን ታይፕ 1 አላቸው። የአሳ ቆዳ 70% ታይፕ 1 ኮላጅን ነው። አንድ እዚህ ጋር መናገር የምፈልገው ምንድነው፣ የቆዳ መሸብሸብ ቢኖር፣ ማዲያት ቢኖር፣ ብጉር ቢኖር፣ የብጉር ጠባሳ ወስተረፈ ካለ ከኔ ጋር 45 ደቂቃ በቪዲዮ ኮል በመገናኘት የሚያስፈልጓችሁን ማንኛውንም ቅባቶች፣ ሴረሞች በጋራ ማዘጋጀት እንችላለን። ይሄን ለማድረግ ከስር የዋትስአፕ ቁጥር ያለ በዛ ደውሉልኝ። ከዛ በኋላ እንገናኛለን፣ እንደዋወላለን ማለት ነው። ሁለተኛው ደግሞ አሁን እንዳልኳችሁ የዶሮ ቆዳ ነው። ብታምኑም ባታምኑም የዶሮ ቆዳም እንዲሁ ከ30 እስከ 35% የሚሆነው ታይፕ 1 ኮላጅን ነው። ሶስተኛው ምንድነው፣ ያው ባይበላም ባንበላውም የላሞች የበሬዎች ቆዳም እንደዚሁ በታይፕ 1 ኮላጅን የበለጸገ ነው። ሌላው ቴንደንና ሊጋሜንት የሚባሉ በአማርኛ ብዙም እውነት ለመናገር አላቅም ስማቸውን፣ ምናልባት ጅማት ልንለው እንችላለን። እጄን እንደዚህ በዘረጋ ከዚህ እስከዚህ አንድ አጥንት አለ፣ ከዚህ እስከዚህ አንድ አጥንት አለ እና በአጥንቶቹ ዙሪያ ጅማቶች አሉ። እነኛ ጅማቶች አንደኛው አጥንት አለ፣ አንደኛው አጥንት ከስር አለ። ሁለቱን አጥንቶች በሚገባ የሚይዙ ናቸው። ልክ እንደ ሲባጎ ወይም እንደ ገመድ ማለት ነውና እነዛ እዛ አካባቢ ያሉት ነገሮች በኮላጅን ታይፕ 1 የበለጸጉ ናቸው። ሁለተኛው ደግሞ አጥንቴንና ጡንቻውን አንድ ላይ አድርገው የሚይዙ እንደዚህ በደንብ ወጥረው የሚይዙ ጅማቶች አሉ። እነዛም ታይፕ 1 ኮላጅንን በብዛት የያዙ ናቸው። ሌላውና በጣም የሚያስገርመው የታይፕ 1 ኮላጅን ምንጭ ደግሞ እንቁላል ነው። እንቁላል ስንቀቅል እንቁላሉን ስንልጠው በቅርፊቱና በነጩ የእንቁላሉ መካከል በጣም ስስ የሆነች ነጭ ነገር ላስቲክ ነገር አለች። እሷ በጣም ብዙ ታይፕ 1 ኮላጅን አላት። ታይፕ 1 ኮላጅን ብቻ አይደለም፣ ሃይሎሮኒክ አሲድ አላት፣ ግሉኮሳሚን የሚባል ነገር አለ እና እሱም እንዲሁ በጣም አስፈላጊ ነገር ነው እና እነዚህ ነገሮች እዛ ነጭ ነገር ውስጥ አሉ። ሌላው እንቁላልን በተመለከተ የሚገርማችሁ ምንድነው፣ የእንቁላል ነጩ ክፍል ባለፈው ቪዲዮ ሳውራ ሰምታችሁ ከሆነ ኮላጅን ለመሰራት 20 አይነት የአሚኖ አሲድ አይነቶች አሉ። 20ም ያስፈልጋሉ። ነገር ግን ከ20ው በተለይ 3ቱ ግላይሲን፣ ፕሮሊን እና ሃይድሮክሲ ፕሮሊን የተባሉት 3ቱ በተለይ በጣም ያስፈልጋሉ። ከአጠቃላይ ኮላጅን ግላይሲን ኦልሞስት 33% ነው። ፕሮሊን ደግሞ 12% ነው። ሃይድሮክሲ ፕሮሊን ደግሞ 10% ነው እና የእንቁላል ነጩ ክፍል በዛ ያለ የፕሮሊን መጠን ይይዛል እና የእንቁላል ነጩን መመገብ ኮላጅን ለመስራት ከሚያስፈልጉ አሚኖ አሲዶች የተወሰኑትን ይሰጠናል። ሁለተኛው የኮላጅን አይነት ደግሞ ታይፕ 2 የሚባለው የኮላጅን አይነት ነው። ይሄ ኮላጅን አይነት የት ነው የምናገኘው? በዋናነት በአጥንቶቻችን መገናኛ አካባቢ አጥንቶቻችን እርስ በርስ እንዳይፋተጉ የሚያደርግ ነው። አንዱ ለመገጣጠሚያዎቻችን ችግር ምክንያት የሚሆነው የዚህ ኮላጅን መጠን ማነስ ነውና መገጣጠሚያዎቻችሁ አካባቢ ህመም ያለባችሁ ሰዎች ታይፕ 2 ኮላጅን እንድትወስዱ ይመከራል። እና ይሄንን ታይፕ 2 ኮላጅን በብዛት የምታገኙት በዋናነት
የዶሮ መላላጫ ውስጥ በእንግሊዘኛው ቺክን ብሬስት ቦን የሚባለው ማለት ነው። እና ይሄ በጣም ወሳኝ የሆነ ሶርስ ነው። ከዛ ውጪ አጥንት፣ ስንግጥ ምናምን እዚህ አካባቢ ያሉትን ስጋዎች በመመገብ ታይፕ 2 ኮላጅን ማግኘት እንችላለን። ሌላው የታይፕ 2 ኮላጅን ምንጭ ደግሞ አሳ ነው። አሳ በታይፕ 1 በጣም የበለጸገ ነው። የተወሰነም ደግሞ ታይፕ 2 አለው። ስለዚህ የመገጣጠሚያ ህመም ያለባችሁ ሰዎች የዶሮ መላላጫ መመገብ ትችላላችሁ። ከዛ በተረፈ ደግሞ አሳ መመገብ በጣም ወሳኝ ነው። ይህን ማድረግ የማትችሉ ከሆነ ደግሞ ታይፕ 2 ኮላጅን ከገበያ ገዝታችሁ ያው መጠቀም ነው ማለት ነው። ወደ ታይፕ 3 ደግሞ ስንመጣ ቅድም እንደነገርኳችሁ ከቆዳችን ስር ያለው ኮላጅን ታይፕ 1 ነው 90%፣ ነገር ግን 10-15% ደግሞ ታይፕ 3 ነው። ደስ የሚለው ነገር ምንድነው? ታይፕ 1 ያለበት አካባቢ ታይፕ 3ም አብረዋል። ስለዚህ ቅድም የነገርኳችሁ ምግቦች ስትመገቡ የዶሮ ቆዳ፣ የአሳ ቆዳ ወስተረፈ ታይፕ 3ንም እዛ ታገኛላችሁ። ከዛ በተጨማሪ ታይፕ 3 የት ይገኛል? የከብቶች ኦርጋን ላይ ለምሳሌ ልብ ብትበሉ ወይም አንጀት ብትበሉ እዛ አካባቢ ታይፕ 3 ኮላጅን ማግኘት ትችላላችሁ። አጠቃላይ በሰውነታችን ውስጥ ያሉት ኮላጅን 3ቱ ብቻ አይደሉም፣ ነገር ግን በዋናነት 3ቱ ናቸው። አሁን ከነገርኳችሁ የምግብ ምንጮች እነዚህን ማግኘት ትችላላችሁ። ነገር ግን አንድ ማወቅ የሚገባን ቁም ነገር አለ። እነዚህ በኮላጅን የበለጸጉ ምግቦች ትልቅ አስተዋጽኦ ያደርጋሉ። ነገር ግን ፋይብሮፕላስት የሚባሉ ሴሎች ስቲሙሌትድ ከሆኑ በኋላ ከተነቃቁ በኋላ ኮላጅን መስራት ሲፈልጉ ከሚያስፈልጓቸው ጥሬ ዕቃዎች አንደኛው ጥያቄ የለውም ፕሮቲን ነው። እሱን አሁን ባልኳችሁ መንገድ በላችሁና አገኛችሁ። ነገር ግን እሱ ብቻ በቂ አይደለም። ቫይታሚን ሲ ኮላጅን ለመሰራት ትልቅ ሚና የሚጫወት የቫይታሚን አይነት ነው። ፋይብሮፕላስት የሚባሉ ሴሎች ካለ ቫይታሚን ሲ ኮላጅን መስራት አይችሉም። ኮላጅን እንኳን ቢሰሩ የሚሰሩት ኮላጅን በቀላሉ የሚበጠስ ወይም የሚጎዳ በጣም ቀሽም የሆነ ኮላጅን ነው። ስለዚህ በቫይታሚን ሲ የበለጸጉ ምግቦች መመገብ በጣም ወሳኝ ነው። በቫይታሚን ሲ የበለጸጉ ምግቦች እነማን ናቸው? ቁጥር 1 ላይ የማስቀምጠው ምንድነው? ሞሪንጋ ነው። ሞሪንጋ ከብርቱካን በ6-7 እጥፍ በቫይታሚን ሲ የበለጸገ ነው። ሞሪንጋ በነገራችን ላይ በቫይታሚን ሲ ብቻ አይደለም፣ በጣም ብዙ ነገሮችን የያዘ ነው። ያን ያህል ስንጠቀመው የሚጣፍጥ አይደለም፣ ደስ የሚል አይደለም። ነገር ግን እውነቱ እሱ አይደለም። እውነቱ ሞሪንጋ እጅግ አስፈላጊ የሆነ እጽዋት ነውና ቫይታሚን ሲ ይዟል። ሌላው ያው ብርቱካን ወይም ብርቱካን ዝርያዎች መንደሪን ወዘተረፈ በጣም ቫይታሚን ሲ ሪች ናቸው። ከዛ ውጪ ቅጠላ ቅጠሎች፣ ቲማቲም እነዚህ ቫይታሚን ሲ ያላቸው እነዚህን መመገብ ያስፈልጋል። ሌላው ከቫይታሚኖች አስፈላጊ የሆነው ነገር ቫይታሚን ኤ ነው። ቫይታሚን ኤ በነገራችን ላይ እንደምታስታውሱት ሬቲኖል ከቫይታሚን ኤ የሚወሰድ ንጥረ ነገር ነውና ቫይታሚን ኤ በጣም ወሳኝ ነው። ቤታ ካሮቲን የሚባሉት ብርቱካናማና ቢጫ አይነት ቀለም ያላቸው ናቸው። ለምሳሌ ካሮት፣ ስኳር ድንች፣ ማንጎ፣ ዱባ እነዚህ በቤታ ካሮቲን ወይም በቫይታሚን ኤ የበለጸጉ ናቸው። ከዛ ውጪ አረንጓዴ ነገሮች በአጠቃላይ እንደ ስፒናች፣ እንደ ጎመን፣ ሰላጣ እነዚህ ነገሮችም በቤታ ካሮቲን ወይም በቫይታሚን ኤ የበለጸጉ ናቸው። ሌላው አስፈላጊው ነገር ምንድነው? ኮፐር ነው። ኮፐርም በጣም የሚገርማችሁ ኮላጅን ሲሰራ ትንሽ የቀጫጭን ገመድ መሳይ ነገር ናቸው እና ሞር ጠንካራ ለመሆን እነዚህ ቀጫጭን ገመዶች በአንድ ላይ መገመድና መተሳሰር መገናኘት አለባቸው። ኮፐር አንዱ የሚጫወተው ሚና ይሄ ነው እና ኮፐር በጣም አስፈላጊ ነው። ኮፐርን የያዙ ምግቦች አጠቃላይ የለውዝ ዝርያዎች፣ አጃ፣ አጠቃላይ አረንጓዴ የሆኑ ነገሮች ወይም ቅጠላ ቅጠሎች፣ የቦሎቄ ወይም የአደንጓሬ ዝርያዎች፣ አቮካዶ ወዘተረፈ እና እነዚህ በኮፐር
የበለጸጉ ናቸው። ሌላው ዚንክ ነው። ዚንክ እንደምታውቁት አንቲኦክሲዳንት የሆነ ባህሪ ያለው ኮላጅኑ በውጪ በኤክስተርናል በውጫዊ ነገሮች እንዳይጎዳ ኮላጅኑን ይከላከላል። ዚንክ ማግኘት ከባድ አይደለም። በተለይ ደግሞ በዱባ ፍሬ ውስጥ በብዛት እናገኛለን። ስጋ፣ ወተት፣ እንቁላል ውስጥም እንዲሁ ዚንክ አለ። በኮላጅን የበለጸጉ ምግቦችን በተመለከተ ለዛሬ ያዘጋጀሁት ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ቻው።